ባሳለፍነው የ2018 የጥምቀት በዓል አከባበር በጎንደር የተደረገው ተግባር በርካቶች እንዳወገዙት ተሰምቷል። በጎንደር ምን አይነት ተግባር ተፈጸመ? ቲክቶከሮችም በትችት እየቀረበባቸው ይገኛል። ይህንን ዜና በሰፊው ይዤላችሁ መጥቻለሁ። አብራችሁን ቆዩ። አንዲት ሴት የወለደቻቸውን ልጆችን በሽንት ቤት አስቀምጣ ከአንድ ወንድ ጋር ስትዳራ ተገኝታለች ተባለ። በርካቶችንም አሳዝኗል። የዚችን ሴት ታሪክ ይዤላችሁ መጥቻለሁ። አብራችሁን ቆዩ። እንግዲህ ዓለም ከ30 ዓመት በኋላ ትጠፋለች እየተባለ ነው። እንግዲህ በጣም በሚያስገርም ሁኔታ አንድ ሰው ከዚህ 30 ዓመት ቀደም ብሎ ቪዲዮ እየለቀቀ ነው ተብሏል። እዚህ በርካቶችን አስገርሟል። ኤአይውን እውነቱን እስካሁን አልተረጋገጠም። እሱን አሰማችኋለሁ። ውድ የተከበራችሁ ተመልካቾቻችን የኢትዮጵያ ፕሮቴስታንት አንዳንድ ነብዮች ማለት ነው ገደብ ወጥ እየረገጡ ነው። ማስተር አብነት ይሞታል እያሉ ይገኛሉ። ከዛም ባሻገር ደግሞ በጣም በሚያሳዝን ሁኔታ በድህነት ላይ አይደለም በእግዚአብሔር ላይ እየተሰለቁ ይገኛሉ። በጣም የሚያሳዝን ቪዲዮ አሳያችኋለሁ። አብራችሁን ቆዩ። ውድ የተከበራችሁ ተመልካቾቻችን ቁም ነገር አዘል እጅግ ወቅታዊ መረጃዎችን ሁሌም ይዤላችሁ እገኛለሁ ማለት ነው። ከእናንተ የሚጠበቀው አይከፈልበትም። ቪዲዮውን ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰቡን እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮ ነኝ። እወዳችኋለሁ። መልካም ቆይታ ይሆንልኝ። ወደ መጀመሪያው መረጃችን ነው የምንሸጋገረው። ውድ የተከበራችሁ ተመልካቾቻችን እንግዲህ በቲክቶክ ከ5.5 ሚሊዮን በላይ ተከታይ ያፈራውና በበርካቶች ዘንድ ተወዳጅነት ያገኘው የደጎች አባት ማስተር አብነት እንደታመመ የሚታወቅ ነው። በቅርቡም ወደ ውጭ ሀገር ሄዶ ሰርጀሪ ሊያደርግ ሊታከም ወደ ውጭ ሀገር እንደሄደ የሚታወቅ ነው። ይህን ተከትሎ የአዲስ አበባ ከተማ አስተዳደር ማለት ነው ከንቲባ አዳነች አቤቤም ወጪውን እንደቻለችው የሚታወቅ ነው። ይህን ተከትሎ ፕሮቴስታንት ነቢ ፓስተሮች በርካቶችን የሚያስወቅስ አንድ ቪዲዮ እየለቀቁ ይገኛል። ውስጥ ይህን ቪዲዮ አዳምጠን እንምጣ። ማስተር አብነት በጣም ዙሪያው ላይ ጨለማ ከቦት አይቻለው። የሞት መላእክቶች ዙሪያን ከቦ አይቻለው። እድሜ እንደሌለ አይቻለው። አልታየህም? አሁን ማስተር አብነት ሞት ከቦት በጣም እኮ የሚደብር ነገር ነው እኮ እየሆናችሁ ያላችሁት እኮ። በነገራችን ላይ የሚደብረውን ነው በጣም መርጣችሁ እየሆናችሁ ያላችሁት። ደባሪውን ፓርት ነው እየመረጣችሁት። ፌክ ፓስተርና ፌክ ነብይ በዛ እዚህ ሀገር ውስጥ ምን ሆናችሁ ነው? ወንጌል የምስራች ነው ታየኝ ተብሎ እንዴት ሰው በህይወት ያለ እየታከመን ቢሆን ይሄን ቪዲዮ ቢያውቁ በጣም ይደብራል እኮ። እንዴ ሰው ህይወት ላይ እንዴት ተስፋ መቁረጥን ጨለማን ትዘራላችሁ በሚዲያ ወጣችሁ? ወንጀልም እኮ ነው፣ ስተት እኮ ነው። እንዴ ሰውየው በህይወት አለ፣ ተስፋ የለም፣ ትሞታለህ፣ ታይቶኛል ብለህ እንዴት ቪዲዮ ትሰራለህ? አሁንስ እኮ አፈርን እኮ ተሸማቀቅን። የት እንግባ? አንገት እኮ ስብር እኮ ነው ያደረግነው በእናንተ ምክንያት። ታሳፍራላችሁ እኮ የምር እኮ በጣም እኮ አንገት የምታስደፉ ናችሁ እኮ። ያንተ ደግሞ ይባስ በጣም እኮ ነው የምታስቁት። ታየኝ ብላችሁ እጃችሁን ኪሳችሁ እስከብታችሁ ትወጣጣራላችሁ። ምንድናችሁ እዚህ ሀገር ውስጥ? በጣም ያሳዝናል። እንግዲህ በሀገራችን ሐሰተኛ ነቢዮች በጣም ከምታስቡት በላይ እየተበራከቱ ይገኛሉ። ይሄ በፕሮቴስታንት እምነት ውስጥ ያሉ ሐሰተኛ ነቢዮች በጠቅላላ ሐሰተኛ ነው፣ በጠቅላላ ማለት ነው። ክርስቶስን ይወክላል ብዬ አላስብም ጭራሽ። መተዳደሪያቸው መጽሐፍ ቅዱስ ነው። ትንሽ መጽሐፍ ቅዱስ ጥቅስ ያውቃሉ። ከዛ በኋላ ወጥተው ደግሞ እንደዚህ አይነት በጣም የሚደብር ተግባሮችን ይፈጽማሉ። ከዚህ ቤት አንዱ አሰላ ነው አርሲ ጠንቋይ በዛር የጠንቋይ ሀገር ነው ብሎ እንግዲህ በመድረክ ላይ በአዳራሽ ላይ ሲሳለቅ እንደነበረ የምታሳውሱ ነው። እንግዲህ የግለሰብ ደግሞ ታዋቂውን ዝነኛውን በበርካቶች ዘንድ የሚወደደውን ለበርካቶች እህት ወንድሞቻችን ለበርካቶች አረጋውያን ለተቸገሩ ሰዎች የደረሰውን እንግዲህ ከዚህ ፊት እንደምታስታውሱት በጋሞ ጎፋ የመሬት መንሸራተት ላይ ትልቅ ባለውለታ የሆነውን ማስተር አብነትን ይሞታል በጣም የሞት መንፈስ ከቦ አይቻለሁ ሲል በሚያስጠላ ሁኔታስ ይሄ የፕሮቴስታንት ነብዩን ፓስተር እንግዲህ ሲናገር እያያችሁ ነው። በጣም ወጥ እየረገጡ ነው። መንግስት እነዚህ ሰዎች ለቃቅሞ ማሰር አለበት። ምክንያቱም በጣም የሚያስጠላ ድርጊት እየፈጸሙ ነው የሚገኙት። እነዚህ ሰዎች በጣም ዝም ተብለዋልና መታሰር አለባችሁ ብያለሁ። እስቲ በድህነት ላይ የሚቀልደው ነብይ አይታችሁ ነው። በድህነት ላይ ማለበል ድህነት ኦ ማይ ጋድ እግዚአብሔርም ከላይ ሆኖ ሃና ሚልሽ ፕራክቲስ አርጉ ተብለና እየቀለደች ነው ይላል። እንግዲህ የምትመለከቱት ነው። በድህነት ላይ በዚህ መልኩ ይቀልዳሉ፣ በድሃ ላይ ይቀልዳሉ። በቃ እነሱ ሀብታም ካልሆነ ለእነሱ ምንም ሰው አይመስላቸውም። አንዳንድ ነብዮች እግዚአብሔር ተመልከቱ። ይሄ እግዚአብሔር ቃል አውቃለሁ የሚል እንደዚህ ያስተማረ የትኛውም ሐዋርያ ደቀ መዝሙር የለም። የክርስቶስ ተከታይ አይደለም። አሁን የመጡት ግን ትንሽ የመጽሐፍ ቅዱስ ሰምቶ በመጽሐፍ ቅዱስ የሚነግዱ ናቸው። መጽሐፍ ቅዱስ ላይ የሚላል ማቴዎስ 5 ላይ ጌታ ማቴዎስ 7 ላይ
ጌታዊ የሚለኝ ሁሉ መንግስት ሰማያት አይገባም ብሏል። ስለዚህ በጣም በሚያሳዝን ሁኔታ ኦርቶዶክስ ላደረከኝ ጌታ እግዚአብሔር የተመሰገነ ይሁን። ሁላችሁም ኦርቶዶክስ ነኝ እግዚአብሔር ተመስገን ብላችሁ ጻፉ ኮሜንት ላይ። ኦርቶዶክስ ናችሁ የተከበራችሁ ተመልካቾቻችን፣ ወደ ቀጣይ ቪዲዮአችን ስንሸጋገር ሰበር መረጃ ተሰምቷል። እንግዲህ እንስት ናዝራዊ ወደ ኢትዮጵያ ልትመጣ ነው። ከዚህ በፊት በአሸሽና በተለያዩ አደንዛዥ እጽ ዝውውር ተይዛ የሞት ፍርድ ሊፈረድባት የነበረችው ሴት ወደ ኢትዮጵያ ልትመጣ እንደሚሆን ተሰማ ማለት ነው። እቺ ሴት በበርካታ ጊዜ በእስር ቆይታ እንደነበረ የሚታወቅ ነው። ይህ መረጃ አዳምጣችሁ ነው። ሰበር መረጃ ተሰምቷል። እንደ ሀገር የኢትዮጵያ ሕዝብ ድምጽ ሆኖላት የነበረችው እንደ ሞት ፍርድ ተፈርዶባት የነበረችው ናዝራዊት አበራ ወደ ሀገር ቤት የምትመጣበት እድል መመቻቸቱን በዛሬውም ተሰምቶ የኢትዮጵያ መንግስት ከቻይና እንዲሁም ከብራዚል ጋር እስረኞችን እንዲሁም ፍርደኞችን የመለዋወጥ አዋጅ ማጽደቁን ተከትሎ ናዝራዊት አበራ ወደ ኢትዮጵያ የመምጣት እድል እንዳላትም በአሁኑ ሰዓትም በስፋት እየተነገረም ይገኛል። ያውላችሁም እንደምታውቁት ናዝራዊት አበራ በቻይና ኤርፖርት አደንዛዥ እጽ መያዟን ተከትሎ በቁጥጥር ስር ውላ የሞት ፍርድ ተፈርዶባት እንደነበረና ከሁለት ዓመት በፊት ደግሞ የሞት ፍርዷ ተነስቶ የእድሜ ልክ እስራት እንደተፈረደባትም የሚታወስ ነው። በዚህ አጋጣሚ የኢትዮጵያ ህዝቦች በሙሉ እንኳን ደስ አላችሁ ለማለት እንፈልጋለን። በዚህ ጉዳይ ልጅ በማታውቀው መንገድ ማለት ነው አሽሽ አደንዛዥ ይዘሻል ተብላ ለሞት ፍርድ ተጋልጣ ቢሆንም እንግዲህ በኢትዮጵያ ህዝብ ድምጽ ምክንያት ወደ ሀገሯ ልትመጣ እንደሆነ ታውቋል ማለት ነው። እንግዲህ አሽሽና አደንዛዥ ዝውውሮች እጅግ በዓለም አቀፍ ወንጀል ከባድ ወንጀል የሞት ፍርድ ሊያስፈርድ ይችላል ማለት ነው። እቺ ሴት ተርፋ ወደ ሀገሯ ልትመጣ እንደሆነ ተሰምቷል። ሁላችሁም እንኳን ደስ ያላችሁ፣ እንኳን ለሀገሯ ያብቃት። እግዚአብሔር ምስክሬን በማታውቀው መልኩ ነው ሰው አድርሽልኝ ብላ በማታውቀው መልኩ ነው እዚህ ጣጣ ውስጥ የገባችውና እግዚአብሔር ለሀገሯ ሰማይ ያብቃት እያላችሁ ኮሜንቱን አጥለቅልቁልን በእናታችሁ። እህታችን ትመለስልን። ዓለምን ልትጠፋ 32 ዓመት ቀርቷታል ይለናል። በጣም እጅግ አስገራሚ ነው። ያልተረጋገጠ ቪዲዮ በርካቶች ኤአይ ይላሉ፣ በርካቶች ኤአይ አይደለም ይላሉ። ታይም ትራቨል ቲክቶክ ቪዲዮ የሚሰራው አንዱ ግለሰብ ከዛሬ 50 ዓመት በኋላ ያለውን ታሪክ እያስቃኘን ይገኛል። እስቲ ቪዲዮ አዳምጠንበት። ልናልቅ ልንጠፋ 32 ዓመት ብቻ ቀርቶናል። ኢትዮጵያን ጨምሮ ዓለም በሙሉ ትጠፋለች የሚሉ ቪዲዮዎች ሰሞኑን እየተበራከቱ ይገኛሉ። በዚህ ምስል ላይ የምትመለከቱን ግለሰብ ታይም ትራቭል አድርጋል ወይም ጊዜን ቀድሜ እጓዛለሁ የሚል ሰው ሲሆን አሁን ካለንበት ጊዜያቶች ወደ ኋላ እንዲሁም ወደፊት እየሄደ ቪዲዮዎች የሚያሳይ ሰው ነው። ታዲያ ኤአይ ጄኔሬትድ የተደረጉ ናቸው ተብሎ ቢታሰብም እዚህ ቪዲዮዎች እውነት ናቸው ወይስ ኤአይ ጄኔሬትድ እስካሁን የታወቀ ነገር የለም። ነገር ግን በዚህ ቪዲዮ ላይ አዲስ አበባ አፍሪካ ውስጥ ከምትገኝ ጠንካራና እጅግ በጣም የሰጠች ከተማ እንደሆነች ጠቅሶ ኢትዮጵያንም በዛው ልክ ሲያሞካሽ ነበር። ነገር ግን ዓለም ከመጥፋቷ በፊት አንድ ዓመት ኢትዮጵያኖች ቀድመው አውቀዋል። ሁሉን ነገር ሲያጠፋፉና ሲያዘጋጁ ነበርም ሲልም በዚህ ቪዲዮ ይደመጣል። ትንሽዬ ቀንጨብ አድርጌ ላሰማችሁ። እናንተስ ይህን ቪዲዮ ሀሳብ አስተያየት ስጡበት። ምን ትላላችሁ? እንግዲህ ቲክቶከር ነው። በጣም ከ200,000 በላይ ተከታይ ያለው ኤአይ ነው ብዬ ነው የማስበው። እውነት አይመስለኝም። ይሄ ጭራሽ ልታምኑት አይገባም። እንደዚህ አይነት ቲክቶክ ላይ የሚሰሩ አብዛኛውን አሁን የመጣው አርቲፊሻል ኢንተለጀንስ የተባለ እጅግ አደገኛ መጥቷል። እንዲሁ በጣም በቃ ትክክለኛ ህይወት ዓለም የሚመስል ማለት ነው። እንዲሁ ከሰው ልጅ እየረቀቀ መጥቷልና ልትጠነቀቁ ይገባል። ሌላ ሰበር መረጃ አለ። መንግስት ቲክቶከሮችን ማሰር ቀጥሎበታል ማለት ነው። የተከበራችሁ ተመልካቾቻችን ከባህልና ከወግ ያፈነገጡ ቪዲዮዎችን የሚሰሩና እጅግ አጸያፊ ተግባር የሚሰሩ ቲክቶከሮች በእስር ላይ እንደሚገኙና አንዳንዶችንም እያሰረ መሆኑ ተሰምቷል። በዚህ ሳምንት የታሰረ ቲክቶከር አለ 200,000 በላይ ተከታይ ያለው። ይሄ ቲክቶከር የሚሰራውን ተግባር በጣም ዘግናኝ ተግባር ነው። መንግስት አስሮታል። እስቲ አዳምጠን እንምጣ። ሰበር ዜና! ቲክቶከሩ በፖሊስ ቁጥጥር ስር ውሏል። በቲክቶክ ከባህልና ወግ ያፈነገጡ ተግባራትን ሲፈጽም የነበረው ንጉሰ ዳዊት ወይንም በቲክቶክ ስሙ ግብዳው የተባለው ተጠርጣሪ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተጠርጣሪው የሀገሪቱን ወግ ባህልና እሴት በሚጻረር መልኩ ሴት እህቶችን ወደ መዝናኛ ቦታዎች በመውሰድና የሚጠጡት መጠጥ ውስጥ አደንዛዥ በመጨመር ያልተገባ ድርጊት እንዲፈጽሙ በማድረግና በቪዲዮ በመቅረጽ በማህበራዊ ሚዲያ ሲያሰራጭ እንደነበረ ፖሊስ አስታውቋል። ፖሊስ ከዚህ ቀደም በተመሳሳይ ድርጊት ላይ የተገኙ ግለሰቦች ላይ እርምጃ በወሰደበት ወቅት ይሄኛው ተጠርጣሪ ለረጅም ጊዜ ከአዲስ አበባ በመሸሽ ቢሾፍቱ በሚገኘው የቤተሰቦቹ ቤት ተደብቆ የቆየ ቢሆንም ፖሊስ ባደረገው ክትትል በዛሬው ዕለት በቁጥጥር ስር አውሎታል። በተጨማሪም ፖሊስ መሰል ድርጊት በሚፈጽሙ ግለሰቦችና ቡድኖች ላይ ጠንከር ያለ እርምጃ እንደሚወስድም አስታውቋል። እንግዲህ መንግስት ማሰሩን እየቀጠለበት ይገኛል። እንደዚህ ከባል ፈንገጥ ያሉ በተለይ ሴቶች ላይ ትኩረት ያደረገ በተለይ ይሄ ልጅ የሚጠጡት መጠጥ ላይ አደንዛዥ ነገሮችን በማስጨመር ሴቶችን በማፍዘዝ ራቁታቸውን በማንሳት ወደ ሶሻል ሚዲያ እያስፈራራ ገንዘብ እየጠየቀ የሚገኝ ልጁ ነው። በጣም መታሰር ነበረበት። ሌሎችም ይቀጥላሉ እያለ ነው መንግስት። ጥንቃቄ አድርጉ፣ ሶሻል ሚዲያ ላይ የምትለቁትን ነገር ማለት ነው። በዚህ ዓመት በጥምቀት በዓል አከባበር ማለትም በጎንደር የሚገኘው የጥምቀት በዓል አከባበር እጅግ አስፈሪ የሆነ መጥቷል። በርካቶች በጭፈራና በዳንኪራ
ጥምቀትን እያሳለፉ ይገኛሉ። እንዲሁም እዚህ ኢትዮጵያ ውስጥ አስፈሪው በዓል ጥምቀት ነው። ወጣቶች ወዴት እየሄዱ ነው ተብሏል። እስቲ አንድ የቤተክርስቲያናችን ትልቅ መምህር የተናገሩት ንግግር አስደምጣቸዋል። በእውነቱ በጣም ኢትዮጵያ ውስጥ በጣም የሚያስፈራ በዓል ማለት ጥምቀት ነው። እንኳን ለሌላ ለሀገር የሚያስፈራ በዓል ታውቃላችሁ። እኔ በጣም በብዙ ነገር ሳስብ አዝናለሁ። በጣም ነው የሚያስፈራ ጥምቀት። የሚያስፈራ ማለት በበዓላት በረከት ሳይሆን መቅሰፍት ነው የምንቀበለው ብዙ ጊዜና ለወንድሞቻችን በተለይ የአደባባይ በዓሎቻችን እኔ በጣም ነው የሚያሳዝን። የኔ በወጣቱ ባለው ችግር በምናምን አይደለም። ሁሉም ነገር ያለው ችግሩ ከአናት ላይ ነው። እንደምታውቁት አናት ነው። ቤተክርስቲያን ላይ ያለን አካላት ላይ ያለ አካል ማሰብ አለበት። ማለት ጥምቀትን ለክርስቶስ ከማድረግ በቀር ሌላ ምንም ዓላማ ሊኖረን አይገባም። እንደምታውቁት የመንግስት አካላት በዓሉን የሚፈልጉበት ምክንያት አላቸው። ባያስነቅፋቸው ለኛ ግን አይሆነንም። እየሰማችሁ ነው። ጥምቀት እጅግ አስፈሪ በዓል እየሆነ መጥቷል። እየተወገዘ መጥቷል። በተለይ በጎንደር በአዲስ አበባ የነበረው በጣም ቆንጆ ነበር። በጎንደር ያለው ጥምቀት ግን በርካታ ቲክቶከሮች ሄደው በጥምቀት ዕለት ታቦት ሳይገባ ወደ ጭፈራ ቦታ እየሄዱ በጣም በሚያስጠላ ሁኔታ ጭፈራ እየጨፈሩ በሶሻል ሚዲያ እየለቀቁ ይገኛሉ። በጎንደር የሚገኘውን እጅግ ታሪካዊ ቦታና ያ የኦርቶዶክስ ሀገር የሆነችውን ጎንደር ስሟን ለማጠልሸት እየተሰራ ያለው ርቀት እጅግ ያሳዝናል። ወጣቶችም እንደዚሁ እውቀት ከማጣታቸው እንደዚህ ሲጠፉ እንደማየት በጣም የሚያሳዝን ነገር የለም። ይሄ ደግሞ ዋነኛው ተጠያቂ የቤተክርስቲያን አካላት ናቸው። ቤተክርስቲያን አባቶች ወጣቱን ቢመክሩት ኖሮ ወጣቱን ቢመልሱት ኖሮ ይሄን ነገር ባልተፈጠረ ነበረ። በጣም በሚገርም ሁኔታ ዮኒ ማኛና ሞጣ ቀራኒዮ በነቁበት ዘመን ይሄ ሁሉ ማህበረሰብ በጥምቀት ዕለት ሲጨፍር እንደማየት በጣም የሚዘገንን የለም። እስቲ ሞጣ ቀራኒዮ የሚለውን ሰምተን እንምጣ። በጣም ይገርማቸዋል። ጥምቀት ከዚህ በኋላ በጎንደር መከበር የለበትም። ጥምቀት ጎንደር ላይ ከዚህ በኋላ እንዲከበር የጎንደር ሕዝብ መፍቀድ የለብን። ጥምቀትና ዳንኪራ ይለያያል። ጥምቀትና ፖለቲካ ይለያያል። ታቦትና እስክስታ ይለያያል። ታቦትና መዳራት ይለያያል። ጎንደር ባልገሻል። ግልጹ ነው የምነግርህ። ጎንደር ባልገሻል ብልግና ነው። በጌታ ጥምቀት አይጨፈርም። ሳለው አዋሳ ገብርኤል የዓመቱ በዓል ሲከበር አንድ ሆቴል ለብቻዋ አስተዋውቃ የሆነች ልጅ ተቆርጥማ ልትበላ አደረጋችሁ። አንድ ቦታ ላይ። ጎንደር ላይ ግን 44ቱ ታቦት ይወጣል ብላችሁ ድብልቅልቅ አድርጋችሁ ስጨፍሩባት፣ ስትበላቀጡባት፣ ብልግና ስትሰሩባት ከረማችሁ። ተሰድ ጎንደር እንደዚህ አይነት ነገሩን እንዳታስተናግጂ። ይሄ ነው። እኔ ስለ ጎንደር ማህበረሰብ ኦርቶዶክስን ማስተማር ከባድ ነው። ምክንያቱም ጎንደር የኦርቶዶክስ የኦርቶዶክስ ምንጭ ነች። በጣም በርካታ ሊቃውንትና በጣም በርካታ መምህራን የሚገኙት እዚህ ጎንደር ላይ ነው የሚገኙት እና በጎንደር የተሰራ ያለው ተግባር በጣም እጅግ አሳዝኖኛል። ታቦት በሚወጣበት በጌታችን በመድኃኒታችን በኢየሱስ ክርስቶስ በተጠመቀበት በዛ ሰዓት ታቦት ሳይገባ መጨፈራችሁ መደነሳችሁ እጅግ ያሳዝናል። በርካታ ቲክቶከሮችም እዛ ሄዳችሁ ዳንስና ጭፈራውን ያሳያችሁት መልካም ነገሩን አላሳያችሁም። በጣም ያሳዝናል። እና ውድ የተከበራችሁ የጎንደር ህዝቦች ከዚህ በኋላ ጭፈራ ይቀርና በመላ በምስጋና እግዚአብሔርን ማመስገን ይሻላል። በዝማሬ እግዚአብሔርን ማመስገን ይሻላል። ያለንበት ነገር ጥሩ አይደለም። ምን ጨፍርበት፣ ምን ደንስበት፣ ምን ዘልበት አይደለም። ምን ጸልይበትና እግዚአብሔርን ምንማጸንበት ምን ለምንበት ነውና እባካችሁ የጎንደር ህዝቦች ጭፈራ አቁሙ። እንደዚህ አይነት ጭፈራ ውስጥ ያሉ ሰዎችን አስቁሟቸውና እባካችሁ ታቦት በሰላም ወጥቶ በሰላም አስገብታችሁ ጥምቀት መንፈሳዊውን ብቻ እንድታጎሉ በእግዚአብሔር ስም እንጠይቃለን። ጎንደር ተከብራ ትኑር።